ሰላም እንዴት ናችሁ? ኢንትሮዳክሽን ቱ ኢኮኖሚክስ የሚባለውን የቱቶሪያል ኮርስ ይዘን ቀርበናል። እንደተለመደው ይህንን ኮርስ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ እንድትጀምሩ እየጋበዝኩኝ የመጀመሪያውን ቻፕተር 1 ኔቸር ኦፍ ኢኮኖሚክስ ከሚለው እንጀምራለን። በዚህ ውስጥ ኢንትሮዳክሽን እና ዴፊኒሽን ኦፍ ኢኮኖሚክስ ምንድነው የሚለውን እንመለከታለን። ኢኮኖሚ የሚለው ቃል ከግሪኩ ቤቱን የሚያስተዳድር ከሚለው ሀረግ ላይ ነው የተወሰደው። ኢኮኖሚክስ አሁን ባለው ይዘት የ200 ዓመት እድሜ ነው ያለው። አዳም ስሚዝ የሚባለው ደግሞ የኢኮኖሚክስ አባት በመባል ይታወቃል። ብዙ ሰዎች ኢኮኖሚክስን በተለያየ መንገድ ቢያነሱትም እሱ ግን አን ኢንኳይሪ ኢንቱ the nature and the cause of the wealth of nations በሚለው መጽሐፉ ላይ 1776 የታተመው። በዚህ ላይ ኢኮኖሚክስ የተለየ ዲፓርትመንት ፊልድ ኦፍ ስተዲ እንደሆነ ለብቻው የቆመ ፊልድ ኦፍ ስተዲ እንደሆነ አሳይቷል። እያንዳንዱ ሰው የሚቀበለው የኢኮኖሚክስ ዴፊኒሽን ይሄ ነው የሚባል የለም። ምክንያቱም ከተለያየ ፐርስፔክቲቭ ወይም ከተለያየ ነገሮች አንጻር ዲፋይን ስለሚደረግ ማለት ነው። ለምሳሌ ከዌልዝ አንጻር፣ ከሀብት አንጻር፣ ከዌልፌር ወይም ደግሞ ከደህንነት አንጻር፣ ከስካርሲቲ ወይ ደግሞ ከእጥረት አንጻር፣ ከግሮዝ ከእድገት አንጻር፣ ከተለያዩ ነገሮች አንጻር ዲፋይን ስለሚደረግ አንድ ወጥ የሆነ ዴፊኒሽን ማግኘት ይቻላል። ነገር ግን በአብዛኛው ተቀባይነት ያለው ዴፊኒሽን ይህን ይመስላል። ኢኮኖሚክስ የማህበራዊ ትምህርት ዘርፍ ውስጥ የሚጠቃለል ሲሆን የሚያጠናው ደግሞ ውስን የሆኑ ሀብቶችን፣ ያልተወሰኑ የሰዎች ፍላጎቶችን እንዴት ሊያረካ ይችላል፣ እንዴት ሊያቀርብ ይችላል ውጤታማ በሆነ መንገድ የሚለውን የሚያጠና ነው። ኢኮኖሚክስ የምርጫ ሳይንስ ነው ይባላል። ይህም የሚሆነው ለምንድን ነው? ውስን የሆኑ ሀብቶችን ለምሳሌ መሬት፣ ጉልበት፣ የተለያዩ እቃዎችን፣ ቴክኖሎጂዎችን በመጠቀም እንዴት ነው ምርት ልናመርት የምንችለው የሚለውን የተለያዩ ምርጫዎች ውስጥ ስለሚያስገባል። በዚህም ረገድ ኢኮኖሚክስ እነዚህን ነገሮችን ይመለከታል። የመጀመሪያው ውሱን የሆኑ ሪሶርስ ስኬርስ ሪሶርስ ምንድነው የሚለውን ያጠናል። ሌላኛው ደግሞ እንዴት ነው ስኬርስ የሆኑ ሪሶርሶችን ምንመድበው ወይም ደግሞ ምናከፋፍለው የሚለውን ያጠናል። ሌላው ደግሞ ስኬርስ የሆኑ ሪሶርሶችን እንዴት ነው ውጤታማ በሆነ መንገድ ልናቀርብ የምንችለው። ከዚህም በተጨማሪ ደግሞ የሰዎች ያልተገደበ ፍላጎት ምንድነው የሚለውን ያጠናል። የኢኮኖሚክስ ዋናው ዓላማው ያልተገደበ የሰው ልጅ ፍላጎቶችን ከተገደበ ሀብት ጋራ እንዴት ነው አመጣጥንን ልናቀርብ የምንችለው የሚለውን ያጠናል። 1.2 ዘ ራሽናልስ ኦፍ ኢኮኖሚክስ ኢኮኖሚክስ እንደ ትምህርት ክፍል እንዲመሰረት ያደረጉት ሁለት ምክንያቶች ምንድን ናቸው? የመጀመሪያው ሂውማን ማቴሪያል ዋንትስ አር ሊሚትድ የሰዎች ቁሳዊ ፍላጎታቸው ያልተወሰነ መሆኑን ነው። ሁለተኛው ደግሞ ኢኮኖሚክ ሪሶርስ አር ሊሚትድ የኢኮኖሚ ሀብቶች ውስን መሆናቸው ነው። የኢኮኖሚ ትልቁ ችግር ወይም ደግሞ ትልቁ ጥያቄ ስካርሲቲ እና ቾይስ ነው ማለት ነው። ይህ ማለት ምንድን ነው? የሰው ልጆች ያልተገደበ ፍላጎት ካላቸው፣ የተገደበ ሪሶርስ ካላቸው ምንድነው ይህ የተገደበ ሪሶርስን በመጠቀም እንዴት ነው ፍላጎታችንን ማሟላት የምንችለው የሚለው የተለያዩ ምርጫዎች ውስጥ ይገባሉ ማለት ነው። ስለዚህ እንደ ግለሰብ፣ እንደ ቤተሰብ እንዲሁም እንደ ሀገር ሁሉም ሰው ምን አለበት ማለት ነው? ውስንነት አለበት፣ ስካርሲቲ አለበት። ለምሳሌ አንድ ሰው በወር የሚያገኘው ደሞዝ ካለ ያ ደሞዝ እንዴት ነው ከፍላጎቱ ጋር የሚመጣጠነው የሚለው የተለያዩ ቾይዞች ውስጥ መግባት አለበት ማለት ነው። ቾይዞቹ ደግሞ ከምን አንጻር ሊለኩ ይችላሉ ማለት ነው? ከኤፊሽንሲ፣ ከውጤታማነት፣ ከእኩልነት እንዲሁም ደግሞ ከመረጋጋት አንጻር። ስለዚህ ኢኮኖሚክስ የሚያጠናው እንዴት ያለ ኦርጋናይዜሽን ወይም ደግሞ አደረጃጀት የሰዎችን ማቴሪያል ዌልቢንግ ወይም ደግሞ የሌቭል ኦፍ ሊቪንግ የተሻለ የኑሮ ደረጃን እንዴት ልናመጣላቸው እንችላለን፣ እንዲሁም ደግሞ ፍትሃዊ የሆነ የቁሳቁስ አቅርቦቶችን ማቅረብ እንችላለን የሚለውን ያያል ማለት ነው። 1.3 ስኮፕ ኤንድ ሜተድ ኦፍ አናሊሲስ ኢን ኢኮኖሚክስ 1.3.1 ስኮፕ ኦፍ ኢኮኖሚክስ ኢኮኖሚክስ ከጊዜ ወደ ጊዜ የተለያዩ ብራንቾችን እየጨመረ የመጣ ትምህርት ክፍል ነው። ለምሳሌ ዲቨሎፕመንት ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ትራንስፖርት ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ኢንቫይሮንመንታል ኢኮኖሚክስ የመሳሰሉትን። አሁን ባለንበት ዘመን ግን ኢኮኖሚክስ በሁለት ትላልቅ ብራንቾች የተከፈለ ነው። የመጀመሪያው ማይክሮ ኢኮኖሚክስ ነው። ሌላኛው ደግሞ ማክሮ ኢኮኖሚክስ በመባል ይታወቃል። ማይክሮ ኢኮኖሚክስ የሚያጠናው የግለሰብ ወይም ደግሞ የቤተሰብ ወይም ደግሞ የድርጅት ውሳኔን ወይም ባህሪ ምንድን ነው ከማርኬት ጋራ ከመግዛት ከመሸጥ ጋራ የሚለውን የሚያጠና ነው። ማክሮ ኢኮኖሚክስ የሚለው ግን እነዚህ ጠቅላላ ባህሪያቶች ወይም ጠቅላላ ውሳኔዎች ምንድናቸው የሚለውን የሚያጠና ነው። በቀላሉ ለመለየት ማይክሮ ኢኮኖሚክስ የሚያጠናው ስለ ዛፍ ሊሆን ይችላል። ማክሮ ኢኮኖሚክስ ደግሞ ስለ ደኑ ነው የሚያጠናው ማለት ነው። የማይክሮ ኢኮኖሚክስ እና የማክሮ ኢኮኖሚክስ ልዩነታቸውን በቴብል ፎርም እንመልከት። ማይክሮ ኢኮኖሚክስ የግለሰብ ምርትን ነው የሚመለከተው። ማክሮ ኢኮኖሚክስ ግን የግለሰብን ሳይሆን በሀገሪቱ ውስጥ ጠቅላላ አምራቾች የሚያመርቱት ምርት ነው የሚመለከተው። ለምሳሌ አንድ የውሃ ፋብሪካ ቢኖር ማይክሮ ኢኮኖሚክስ ውስጥ ነው የሚጠናው። ማይክሮ ኢኮኖሚክስ ደግሞ የአንድ የግለሰብ ውሃ ፋብሪካ ሳይሆን የሁሉንም ውሃ አምራች ፋብሪካዎችን፣ የሁሉንም ጫማ ፋብሪካዎችን፣ ልብስ ፋብሪካ፣ የተለያዩ ፋብሪካዎችን ነው የሚያጠናው ማለት ነው በጠቅላላ። ስለዚህ ልዩነታቸው እስቲ ምንድን ነው? ማይክሮ ኢኮኖሚክስ ለምሳሌ ያ ውሃ የሚያመርተው እንዴት ነው የሚጠናው? የሚጠናው ምንድነው? በግለሰብ ደረጃ ነው ማለት ነው። ማይክሮ ኢኮኖሚክስ ጋር ስናይ ደግሞ ሁሉንም አንድ ላይ የሚያጠና ነው ማለት ነው። ሁለተኛው ደግሞ ማይክሮ ኢኮኖሚክስ የግለሰቡ ኢንካም
የዛ ፋብሪካ ኢንካም ወይ ደግሞ የአንድ ሰው ኢንካም ምንድነው ፕራይሱ፣ የሚሸጠው ያመረተው ምርት ፕራይሱ ምንድነው፣ የሚያመርተው ምርት ምንድነው የሚለውን የሚያየው። ማይክሮ ኢኮኖሚክስ ጋር ስንመጣ ደግሞ በጠቅላላ የሀገሪቱ ኢንካም ወይም ደግሞ ሀገሪቱ በጠቅላላ ያመረተችው ምርት በዋጋ ተተምኖ ምንድነው ያገኘችው ገቢ የሚለውን የሚያይ ነው። እንዲሁም ደግሞ ሀገሪቱ ምን ያህል ምርት አምርታለች የሚለውን የሚያይ ነው። እንዲሁም ደግሞ ዋጋቸው ምንድነው፣ ዋጋ እየጨመረ ነው የቀነሰ ነው የሚለውን ያያል ማለት ነው። ከዚህ በተጨማሪ ማይክሮ ኢኮኖሚክስ አንድ አምራች የሚያመርተው ምርት እንዴት ነው የሚወስነው፣ የሚያመርተው ምርት እንዴት ነው የሚያቀርበው የሚለውን ያያል። ማይክሮ ኢኮኖሚክስ ጋር ስንመጣ ደግሞ የሀገሪቱን ጠቅላላ ኢንካም እና ኢምፕሎይመንት ወይም ደግሞ የስራ አቅርቦትን ይመለከታል ማለት ነው። ማይክሮ ኢኮኖሚክስ ጋር ስንመጣ ዋናው ትልቁ ቱል ወይም መሳሪያው ምንድነው ዲማንድ እና ሰፕላይ ነው ወይም ደግሞ አቅርቦትና ፍላጎትን የሚያይ ነው። ነገር ግን በማክሮ ኢኮኖሚክስ ጋር ስናይ ደግሞ ጠቅላላ የሆነ አቅርቦትና ጠቅላላ የሆነ ፍላጎትን ይመለከታል ማለት ነው። ማይክሮ ኢኮኖሚክስ ጋር ስንመጣ ደግሞ አንድ አምራች ምንድነው የሚያመርተው፣ እንዴት ባለ መልኩ ነው የሚያመርተው፣ እንዲሁም ደግሞ ለማን ነው የሚያመርተው የሚለውን ይወስናል። ነገር ግን ማይክሮ ኢኮኖሚክስ ጋር ስንመጣ ደግሞ ጠቅላላ የሆኑ የኤምፕሎይመንት እንዲሁም ደግሞ የሪሶርስ አሎኬሽኖችን የሚመለከት ነው ማለት ነው። ከዚህ ጋር ያሉ ችግሮችን የሚመለከት ነው ማለት ነው። ማይክሮ ኢኮኖሚክስ ጋር ስንመለከት ኢኩሊብሪየሙ ምንድነው፣ አንድ አምራች ምን ያህል ቢያመርት የቱ ጋር ድረስ ቢያመርት ነው ትልቁን ምርት የሚያመርተው እንዲሁም ትልቁን ገቢ የሚሰበስበው በግለሰብ ደረጃ የሚለውን ያያል። ማክሮ ኢኮኖሚክስ ጋር ስንመለከት ግን የጠቅላላ የሀገሪቱን ኢኩሊብሪየም ነው የሚመለከተው ማለት ነው። ስለዚህ ምሳሌዎቹን ብንመለከት ስለዚህ ማይክሮ ኢኮኖሚክስ የሚያጠናው ምንድነው ግለሰቡ ምን አይነት ኢንካም አለው፣ እንዴት ነው ኢንካሙን ጀነሬት የሚያደርገው የሚለውን ነው። እንዲሁም ደግሞ ሴቪንጉ የዛ የግለሰብ ቁጠባ ምንድነው፣ የግለሰቡ ዋጋ ምንድነው ወይም ደግሞ ያመረተው ምርት ዋጋው ምንድነው የሚለውን ያያል። እንዲሁም ደግሞ የሚያመርተው ምርት ምንድነው፣ ከዚህ በተጨማሪ ደግሞ ኮንሱም የሚያደርጋቸው ነገሮች ምንድናቸው የሚለውን ያያል። ማይክሮ ኢኮኖሚክስ ጋር ስንመጣ ስለዚህ የሚያጠናው ምንድነው በግለሰብ ደረጃ ያለውን ኢንካም ሳይሆን ሀገሪቱ በጠቅላላ ያላት ኢንካም ምንድነው የሚለው። ሀገሪቱ በጠቅላላ ሴቭ ያደረገችው ምንድነው በግለሰብ በአንድ ፋብሪካ በአንድ ቤተሰብ ያለ ሳይሆን በሁሉም አምራቾች የተገኘ ገቢ ምንድነው፣ ሁሉም አምራቾች ያስገኙት ገቢ ደግሞ ምን ያህል ሴቭ አድርጎላታል ለዛ። እንዲሁም ደግሞ የሀገሪቱ ጠቅላላ ዋጋ ምንድነው ጨምሯል ወይ ቀንሷል የሚለውን ያጠናል ማለት ነው። እንዲሁም ደግሞ የሀገሪቱ ጠቅላላ ምርት በእያንዳንዱ ምርት ላይ የተገኙ ምርቶች ተደምረው የመጣው ምርት ከአምናው ዘንድሮ ጨምሯል ወይስ ቀንሷል የሚለውን ያጠናል ማለት ነው። እንዲሁም ደግሞ በሀገሪቱ የተመረተው ምርት ሰዎች ሸምተውታል የሚሉትን ያያል ማለት ነው። ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ተደጋጋፊ ናቸው። አንዱ በሌለበት ሌላው የለም። ለምሳሌ ማይክሮ ኢኮኖሚ ከሌለ የግለሰብ ኢኮኖሚ ከሌለ ጠቅላላ ኢኮኖሚ የለም ማለት ነው። ስለዚህ የእያንዳንዱ የግለሰብ ኢኮኖሚ ፕራይስ፣ አውትፑት፣ ዲማንድ፣ ሰፕላይ የመሳሰሉትን ደምረን ነው ማክሮ ኢኮኖሚክስ የምናገኘው ስላልን ማይክሮ ኢኮኖሚክስ በሌለበት ማይክሮ ኢኮኖሚ መጠናት አይችልም ማለት ነው። 1.3.2 ፖዚቲቭ ኤንድ ኖርማቲቭ አናሊሲስ ኢኮኖሚክስን በሁለት መንገድ ልናብራራው እንችላለን። ፖዚቲቭ ኢኮኖሚክስ ኤንድ ኖርማቲቭ ኢኮኖሚክስ በመባል ይከፋፈላል። ፖዚቲቭ ኢኮኖሚክስ የሚባለው እውነታን የሚተነትን ነው። እውነታን ስንል ለምሳሌ ምንድነው የነበረው፣ አሁን እየተከሰተ ያለው ምንድነው እና ወደፊት ምን ሊሆን ይችላል የሚለውን የሚተነትን ነው እንጂ ፍርጃ ውስጥ ወይም መፈረጅ ውስጥ አይገባም። መጥፎ ነው፣ ጥሩ ነው፣ የተሻለ ነው ወይስ የከፋ ነው የሚሉትን ነገሮች አይም። ስለዚህ የሚያው ምንድነው እውነታን ብቻ ነው። ለምሳሌ ኢትዮጵያ 12% እያደገች ነው ወይም ደግሞ የኢትዮጵያ ኢንፍሌሽን 12% ነው ቢባል ምንድነው ይህ ፋክቱን እየተናገረ ነው ማለት ነው። ኢትዮጵያ ውስጥ ያለው የድህነት እና የስራ አጥነት መጠን ከመቼውም ጊዜ በላይ ከፍተኛ ነው ቢባል ምንድነው ፋክት ነው ማለት ነው። እንዲሁም ደግሞ የአንድ ሰው የእድሜ ጣሪያ እና እንዲሁም ደግሞ የመወለድ መጠን እየጨመረ ነው ኢትዮጵያ ውስጥ ባለው ሁኔታ ቢባል ይሄ ምንድነው ፋክት ነው፣ እውነታ ነው፣ መሬት ላይ ያለው ነገር ነው የተናገረው ማለት ነው። ስለዚህ ይሄኛው ነገር ምንድነው ፖዚቲቭ ስቴትመንት ነው፣ ፋክቱን የተናገረው ማለት ነው እንጂ ጀጅ አያደርግም። ኖርማቲቭ ኢኮኖሚክስን ስንመለከት ኢኮኖሚው እንዴት ቢሆን ነው የሚሻለው፣ ኢኮኖሚው እንዴት መሆን ይገባዋል የመሳሰሉትን ጥያቄዎች ለመመለስ የሚሞክር ነው። ኖርማቲቭ ኢኮኖሚክስ ስለዚህ ምንድነው አማራጮችን ይዞ ይመጣል። እነዚህ አማራጮች ደግሞ እያንዳንዱ ሰው የሚያያቸው በተለያየ አንግል ስለሆነ ሳብጀክቲቭ ነው ማለት ነው፣ ኦፒኒየን ላይ የተመሰረተ ነው ማለት ነው። ስለዚህ ሳብጀክቲቭ የሆኑ ሪስፖንሶችን ቫሉ ጃጅመንት ላይ ባድ እና ጉድ የሚባሉ ነገሮችን አንድ ነጥብ ላንደርስ እንችላለን። ነገር ግን የተለያዩ አማራጮችን ይዞ ለዛ መልስ ለመስጠት የሚሞክር ነው ማለት ነው። ለምሳሌ አንድ ኢኮኖሚ ድሆች የሚበዙበት ከሆነ ድሆችን ደግሞ እንዴት ነው ከፍ ማድረግ የምንችለው፣ እንዴት ነው ኑሯቸውን የምናስተካክለው የሚሉትን የተለያዩ አማራጮችን ይዞ መልስ ይዞ ለመምጣት ይሞክራል። ለምሳሌ ድሆች ታክስ መክፈል የለባቸውም የሚል ሊሆን ይችላል። ወይ ደግሞ መንግስት ጣልቃ መግባት አለበት በኢኮኖሚ ውስጥ የሚል ሊሆን ይችላል። ሴቶች ደግሞ የስራ አጥነት ከበዛባቸው ጆብ ኦፖርቹኒቲዎቹ ወይም የስራ አማራጮችን የስራ አቅርቦቶችን ሊኖራቸው ይገባል የሚል ነው።
ስለዚህ የኖርማቲቭ ኢኮኖሚክስ ላይ አንዱ የሆነ ቁርጥ ያለ መልስ ላናገኝ እንችላለን። ስለዚህ በትክክለኛው መልስ ላይ የምንደርሰው በምንድን ነው? በምርጫ ነው ማለት ነው። 1.3.3 ኢንዳክቲቭ ኤንድ ዲዳክቲቭ ሪዝኒንግ ኢን ኢኮኖሚክስ የኢኮኖሚክስ መሰረታዊ ዓላማ የሰው ልጅ ባህሪያት ጠቅለል ባለመልኩ እንዴት ነው የሚቀመጠው የሚለውን የሚያይ ነው፣ በተለይ ከኢኮኖሚ ዘርፍ አንጻር። ይህ ደግሞ ጀነራላይዜሽን ወይም ማጠቃለያ ቲዮሪ ይባላል። ቲዮሪ የሪያሊቲ ተወካይ ነው ወይም ደግሞ ሲምፕሊፋይድ ፒክቸር ኦፍ ሪያሊቲ በመባል ይታወቃል። ቲዮሪዎችን የተለያዩ አናሊሲሶችን በመጠቀም ኢኮኖሚክስ ምን እንደሆነ በኢኮኖሚክስ ውስጥ ያሉ የተለያዩ እውነታዎች ምን እንደሆኑ እናብራራበታለን። ቲዮሪ ደግሞ ኢንዳክቲቭ እና ዲዳክቲቭ ሪዝኖችን ይጠቀማል። ኢንዳክቲቭ ሪዝኒንግ የሚባለው ኢንዲፔንደንት ከሆኑ ወይም ደግሞ ከተለያዩ ለብቻቸው ከቆሙ ስቴትመንቶች፣ እውነቶች፣ ፋክቶች አጠቃላይ የሆኑ ቲዮሪዎችን ዲቨሎፕ ማድረግ ነው። ይሄ ደግሞ ከፓርቲኩላር ወደ ጀነራል፣ ከስፔሲፊክ ወደ ሆል ወይ ደግሞ ከግለሰቡ ወደ ቡድኑ በመሄድ አይነት አናሊሲስ የሚደረግ ነው ማለት ነው። ኢንዳክቲቭ ሪዝኒንግ የተለያዩ ስቴፖችን ይከተላል። አንደኛው ሰሌክቲንግ ዘ ፕሮብሌም ነው። አንድን ችግር ለመፍታት መጀመሪያ ችግሩ ምንድነው ከሚለው ይነሳል ማለት ነው። ከዛ በኋላ የተለያዩ መረጃዎችን እንሰበስባለን። የሰበሰብነውን መረጃ ደግሞ ክላሲፋይ እናደርጋለን። ክላሲፋይ ያደረግነውን ወይም ደግሞ በየፈርጃቸው ከለያየን በኋላ መጨረሻ ላይ አናላይዝ እናደርጋለን ወይም ደግሞ ትንታኔ እንሰጥበታለን ማለት ነው። ስለዚህ አንድ ችግር የተባለ የኢኮኖሚ አክቲቪቲ ወይም የኢኮኖሚክ ፌኖሜና ኮዙና ኢፌክቱ ምንድን ነው? አንድ ነገር ለመከሰት ምንጩ ምንድን ነው? ወይም ደግሞ ያን ነገር መንስኤው ምንድን ነው? ውጤቱ ምንድን ነው የሚለውን ትንታኔ ይሰጣል ማለት ነው። ዲዳክቲቭ ሪዝኒንግ የሎጂክ ቱል ነው። ይህንን ቱል በመጠቀም ኢኮኖሚክስ የራሱን ትንታኔ ይሰጣል ወይም አንድ ቲዮሪ ላይ ለመድረስ ይሞክራል። ይህን የሚያደርገው ደግሞ ከጀነራል ወደ ፓርቲኩላር በመሄድ ነው። ቅድም ኢንዳክቲቭ ሪዝኒንግ ላይ እንዳየነው ከፓርቲኩላር ወደ ጀነራል ነው የሚሄደው። በዚህ ጊዜ ግን ከጀነራል ወደ ፓርቲኩላር ነው፣ ከጥቅሉ ወደ ግለሰቡ ነው የሚሄደው ማለት ነው። በዚህ አይነት መልኩ የደረሰው ቲዮሪ ከሪል ወርልድ ጋራ ወይም ደግሞ ከእውነታ ዓለም ጋራ ሊጋጭም ሊስማማም ይችላል። ቼክ የምናደርገው ስለዚህ ከጀነራል ወደ ፓርቲኩላር በመሄድ ነው ማለት ነው። እነዚህን ስቴፖች ይከተላል። የመጀመሪያው ፕሮብሌም አይደንቲፊኬሽን ነው። ችግሩ ምንድን ነው የሚለውን በመውሰድ መፍትሄውን ለማንፈለግ ስለሆነ መጀመሪያ የሚነሳው ችግሩ ምንድን ነው ከሚለው ነው። ሁለተኛው አሰምሽን ነው፣ እሳቢዎቹ ምንድን ናቸው። ሶስተኛው ደግሞ ሃይፖቴሲስ ነው። ሃይፖቴሲስ የምንለው ደግሞ ጊዜያዊ ትንታኔ መስጠት ነው። በአራተኛ ደረጃ ቴስቲንግ ዘ ቫሊዲቲ ኦፍ ሃይፖቴሲስ ወይም ደግሞ መጀመሪያ ያስቀመጥነው ጊዜያዊ ትንታኔ ከሰበሰብናቸው ዳታዎች አንጻር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ቴስት የምናደርግበት ነው። 1.4 ስካርሲቲ ቾይስ ኦፖርቹኒቲ ኮስት ኤንድ ፕሮዳክሽን ፖሲቢሊቲስ ፎር ኢንተር 1 ስካርሲቲ ማለት እጥረት ማለታችን ነው። እያንዳንዱ ኢኮኖሚ እያንዳንዱ ግለሰብ ማህበረሰብ ስካርሲቲ አለበት ወይም እጥረት አለበት። ሪሶርሳችን ሊሚቴሽን አላቸው፣ ኢንፋይናይት ናቸው። ስለዚህ ሁልጊዜ ስካርሲቲ አለ ማለት ነው። ስካርሲቲን የምንገልጸው ደግሞ ከሂውማን ወንት አንጻር ነው። ስለዚህ ኢምባላንሶች አሉ። የሰዎች ፍላጎት ከፍተኛ ናቸው፣ ሪሶርሶች ደግሞ ሊሚቴሽን ስላላቸው ፋይናይት ስለሆኑ ሁለቱ እንዳይመጣጠኑ አድርጓል ማለት ነው። ስለዚህ ስካርሲቲ እንዲፈጠሩ ነው ማለት ነው። ሪሶርሶች በሁለት ይከፈላሉ፣ ፍሪ ሪሶርስ እና ስኬርስ ወይም ደግሞ ኢኮኖሚክ ሪሶርስ የሚባሉት። ፍሪ ሪሶርስ የሚባሉት አቅርቦታቸው ከሰዎች ፍላጎት በላይ የሆኑና በነፃ የምናገኛቸው ማለት ነው። ለምሳሌ ፀሐይ። ስኬርስ ሪሶርስ የምንለው ግን የሰዎች ፍላጎት ከፍተኛ ነው፣ ነገር ግን እነዛ ነገሮች ውስን ናቸው። ስለዚህ ስካርሲቲ አለ ማለት ነው። ስለዚህ ይህም በዜሮ ፕራይስ ልናገኘው የማንችለው ሲሆን ማለት ነው። ስኬርስ ሪሶርስ የምንላቸው የመጀመሪያ ኦል ሂውማን ሪሶርስ የምንለው የሰው ልጅ ጉልበት፣ የሰው ልጅ እውቀት፣ የሰው ልጅ ክህሎትን ያጠቃላል። ሞስት ናቹራል ሪሶርስስ እዚህ ውስጥ ደግሞ መሬት፣ ሚነራል፣ ውሃ፣ ደን እንዲሁም ደግሞ የተለያዩ የዱር አራዊቶች እንስሳቶችን ያጠቃላል። ሌላው ደግሞ ሁሉም ካፒታል ሪሶርስ የምንለው ማሽን ሊሆን ይችላል ወይ ደግሞ ኢንተርሚዲየት ጉድ የምንለው አንድን ነገር ለማምረት የምንጠቀምበት ለምሳሌ ጨው ሊሆን ይችላል፣ ስንዴ ሊሆን ይችላል። እንዲሁም ደግሞ የተለያዩ የኢንተርሚዲየት ጉዶች አሉ እራሳቸው ሌሎች ነገሮችን ለማምረት የምንጠቀምባቸው ወይ ደግሞ ፋይናል ፕሮዳክትም ሊሆን የሚችሉ ማለት ነው። ሌላው ደግሞ ሁሉም አይነት ኢንተርፕረነሪያል ሪሶርስ የተለያዩ የስራ ፈጠራ ወይም የስራ ፈጣሪነት ሪሶርስ ይሄ ሊሚትድ ሪሶርስ ውስጥ ይገባል ማለት ነው። ኢኮኖሚክ ሪሶርስ በአራት ይከፈላል። የመጀመሪያው ሌበር ይባላል። ሌበር የሚባለው የሰው ልጆች ውስጣዊ እውቀትና እንዲሁም ውጫዊ ጉልበታቸው ይጨምራል። ይህ ደግሞ አንድን ምርት ለማምረት እና ለማሰራጨት የሚጠቅም ነው። ለሌበር የሚከፈለው ክፍያ ዌጅ ይባላል። ሌላኛው ላንድ ነው። ላንድ ደግሞ በተፈጥሮ የምናገኛቸው ማናቸውም አይነት ስጦታዎች አንድን ጉድ ወይም ሰርቪስ ለማምረት የሚጠቅሙ ነው። ለላንድ የሚከፈለው ደግሞ ክፍያ ሬንት ይባላል። ሶስተኛው ካፒታል ነው። ካፒታል ደግሞ አንድ ነገር ለማምረት የምንጠቀምባቸው የማምረቻ መሳሪያዎችን ያጠቃልላል። ለምሳሌ ኢኩዊፕመንት፣ ማሽነሪ፣ ትራንስፖርት፣ ኮሚኒኬሽን ፋሲሊቲዎችን ያካትታል ማለት ነው። ለሱ ደግሞ የሚከፈል ክፍያ ኢንትረስት ይባላል። የመጨረሻው ኢንተርፕረነርሺፕ ነው። ኢንተርፕረነርሺፕ የሰዎች የስራ ፈጠራ የሚያጠቃልል ነው። ይሄ ደግሞ ስራዎችን ኦርጋናይዝ ለማድረግ ለማምረት
ሰዎችን ለመምራት የምንጠቀምበት ነው። ይሄ ደግሞ የሚከፈለው ክፍያ ፕሮፊት ይባላል። ኢንተርፕረነር ወይም ደግሞ ስራ ፈጣሪ የሚባለው ምን አይነት ነው? አንደኛ የፋክተር ኦፍ ፕሮዳክሽን ወይም ደግሞ የማምረቻ መሳሪያዎችን ከሰዎች ጋር በማቀናጀት ምርት የሚያመርት ወይም አገልግሎት እንዲመረት የሚያደርግ ነው። የተለያዩ የፖሊሲ ዲሲሽኖችን የሚያደርግ ነው። እንዲሁም ደግሞ ስራ ፈጣሪ ላይ የቴክኖሎጂ ፈጠራ ላይ የተሰማራ ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ቢዝነስ ኦፖርቹኒቲዎችን የሚያመቻች እንዲሁም ደግሞ ሪስክ ቴከር ነው። የተለያዩ ሪስኮች ቢኖሩት አንድ ቢዝነስ ላይ ያን ሪስክ ወስዶ አዲስ ሶሉሽን የሚፈጥር ማለት ነው። በነገራችን ላይ ስካርሲቲ እና ሾርቴጅ አንድ አይነት አይደሉም። ስካርሲቲ ቅድም የተናገርነው ወይም የተማርነው አንድ ነገር በዜሮ ፕራይስ መገኘት የሚችል ከሰዎች ፍላጎት የበለጠ ብዙ ሆኖ መቅረብ የሚችል ማለት ነው። ሾርቴጅ የምንለው ግን ባለው ዋጋ ላይ ያንን ነገር መግዛት እየቻለን ነገር ግን ማግኘት ያልቻልነው በጣም ውድ የሆነብን ነገር ማለት ነው፣ ለሰው መዳረስ ያልቻለ፣ ይሄ ሾርቴጅ ይባላል። ቾይስ ወይም ምርጫ። ቾይስ የምንለው ነገር እንግዲህ ከስካርሲቲ ጋር አብሮ የሚሄድ ነው። ስካርሲቲ ካለ ሁል ጊዜ አውትፑታችንን ሊሚቴሽን ይኖረዋል። ስለዚህ ሊሚቴሽን አለው ማለት ምንድነው? እንዴት ነው የምናመርተው የሚለውም ምርጫ ውስጥ እንገባለን ማለት ነው። ስለዚህ ምንድን ነው የምናመርተው? በምን ያህል መጠን ነው የምናመርተው? የማናመርተው መጠን ምንድን ነው? ወይም የማናመርተው ማቴሪያል ወይም ፕሮዳክት ምንድን ነው የሚል ምርጫ ውስጥ እንገባለን። ስካርሲቲ ካለ ሁል ጊዜ ምን አለ ማለት ነው? ቾይስ አለ ማለት ነው። ቾይስ ደግሞ ምንን ያመለክታል? ኮስትን ወይም ደግሞ አንድን ነገር ለማግኘት የሚከፈል ዋጋን ያመለክታል ማለት ነው። ይሄ ምን ማለት ነው? አንድን የምንፈልገው ነገር ለማምረት ሌላ የምንተወው ነገር አለ ማለት ነው። ይህ ሳክሪፊኬሽን ይጠይቃል ማለት ነው። ይሄ ደግሞ ምን ይባላል? ኦፖርቹኒቲ ኮስት ይባላል ማለት ነው። ስለዚህ ስካርሲቲ ካለ ሁል ጊዜ ምን ያመለክታል? ሊሚትድ ሪሶርስ መኖሩን ያሳያል ማለት ነው። ሊሚትድ ሪሶርስ ካለ ደግሞ ሊሚትድ አውትፑት አለ ማለት ነው። ሊሚትድ አውትፑት ካለ ደግሞ የሰዎችን ፍላጎት ማሟላት አንችልም። ይሄ ወደ ምን ይወስደናል? ወደ ቾይስ ይወስደናል ማለት ነው። ቾይስ ደግሞ ቅድም እንዳልነው አንድ ነገር ለማምረት የተለያዩ ምርጫዎች ውስጥ እንገባለን። ስለዚህ ሌላውን ትተን ነው አንዱን የምንመርጠው። ይሄ ኦፖርቹኒቲ ኮስት ወደሚለው ይወስደናል ማለት ነው። ሶስተኛው ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት ማለት አንድ ነገር ለማምረት ሁልጊዜ ምርጫ ውስጥ ስለምንገባ ስኬርስ ሪሶርስ ስላለን ምርጫው ደግሞ ምንድነው? የተሻለውን ለማምረት ሌላውን መተው አለብን። አንዱን ሳክሪፋይ ማድረግ አለብን። አንድ ዩኒት ለመጨመር ሌሎችን መተው አለብን። ስለዚህ ምን ይባላል? ኦፖርቹኒቲ ኮስት ይባላል ማለት ነው። ስለዚህ ኦፖርቹኒቲ ኮስት ዲፋይን ሲደረግ ምንድነው? it is a cost the amount or value of the next best alternative that must be sacrificed። ቀጥሎ የሚመጣው ቤስት አልተርናቲቭ አለ። ያንን ቤስት አልተርናቲቭ ካልተውን በቀር የተሻለ ምርት ማምረት አንችልም ማለት ነው። ይሄ ምንድነው? ኦፖርቹኒቲ ኮስት ይባላል። ለምሳሌ አንድ ሀገር ያላትን ሪሶርስ በሙሉ ተጠቅማ የምታመርታቸው ምርቶች አሉ እንበልና ጨርቅና ኮምፒውተር ነው እንበል። ስለዚህ ያላትን ሪሶርስ ተጠቅማ ልታመርት የምትችለው ወይ 1 ሜትር ጨርቅ ነው ወይ ደግሞ 20 ኮምፒውተር ነው እንበል። ስለዚህ 1 ሜትር ጨርቅ ለማምረት ከፈለገች ምንም መተው አለባት ማለት ነው? 20 ዩኒት ኦፍ ኮምፒውተር 20 ኮምፒውተሮችን መተው አለባት ማለት ነው። ስለዚህ ይሄ ምንድነው? ኦፖርቹኒቲ ኮስትን ያሳያል ማለት ነው። ኦፖርቹኒቲ ኮስት ደግሞ ስንል ምን ማለታችን ነው? በጉድና በሰርቪስ በምርትና በአገልግሎት የሚታይ እንጂ በገንዘብ የሚለካ አይደለም ማለት ነው። ይህ ደግሞ ፕሪንሲፕል ኦፍ ሰብስቲቱሽን ያሳየናል። አንድን ለማምረት ሌላኛውን መተው፣ ስለዚህ መተካት አለ ማለት ነው። አንደኛውን ትተን ሌላውን ስንወስድ ማለት ነው። ስለዚህ ኦፖርቹኒቲ ኮስት እየጨመረ ከሆነ ምን ያሳያል? ምትክ እየወሰድን ነው ማለት ነው። ኮምፒውተር ለምሳሌ ባለማምረታችን ጨርቁን ስናመርት እየተካነው ነው ማለት ነው። አራተኛ ዘ ፕሮዳክሽን ፖሲቢሊቲስ ፎይንተር ኦር ከርቭ፣ በአጭሩ ደግሞ ፒፒኤፍ ወይም ፒፒሲ በመባል ይታወቃል። ፕሮዳክሽን ፖሲቢሊቲ ፎይንተር የሚያሳየው ምንድነው? አንድ ማህበረሰብ ባለው ሪሶርስ ባለው ቴክኖሎጂ የተለያዩ ምርቶችን እንዴት ነው የሚያመርተው የሚለውን የሚያሳይ ነው። ይህንን ከርቭ ለመሳል ደግሞ የሚያስፈልጉን አንደኛ ኳንቲቲ እና ኳሊቲ የሆኑ ሪሶርሶች ምንድናቸው እነዛ ምርቶች ለማምረት። ሁለተኛ ሁለት ምርቶች መቀመጥ አለባቸው በአማራጭ ለማሳየት። ሶስተኛ ደግሞ ያቺ ሀገር እያመረተች ያለችው በፉል ኢምፕሎይመንት ወይም ሙሉ በሆነ ቅጥር ነው። እንዲሁም ደግሞ ውጤታማ ወይም ኤፊሽንት በሆነ ምርት ነው ማለት ነው የምታመርተው። አራተኛው ቴክኖሎጂ በአንድ ዓመቱ ጊዜ ውስጥ የማይቀያየር መሆን አለበት። አምስተኛ ደግሞ አንዳንድ ግብዓቶች አንደኛውን ምርታማ ለማድረግ ይበልጡኑ አስፈላጊ ናቸው ወይም ይበልጡኑ የተሻሉ ናቸው። ስለዚህ ይህንን ከርቭ ለመሳል እንበልና ምግብና ኮምፒውተር እንዴት ነው የሚመረተው፣ ከአንደኛው ሌላኛው እንዴት ነው የተሻለ የሚሆነው የሚለውን ለማሳየት እንደ ምሳሌነት እንጠቀማቸዋለን። ፕሮዳክሽን ፖሲቢሊቲስ ፎይንተርስ የሚለውን ወይም ደግሞ ከርቭ የሚለውን በቴብል እና በከርቭ እንመልከት ወይ በግራፍ እንመለከታለን። መጀመሪያ በቴብል እንመልከት። ቴብሉ ላይ እንደምናየው ሁለት ምርቶች አሉ። የመጀመሪያው ፉድ ነው፣ ሌላኛው ደግሞ ኮምፒውተር ነው። መለኪያቸው ደግሞ ምግብ በሜትሪክ ቶን ነው የሚለካው፣ ኮምፒውተር ደግሞ በቁጥር ነው የሚለካው። ስለዚህ ከምግብ ብንጀምር 500፣ 420፣ 320፣ 180 መጨረሻ ላይ 0 ሆኖ እናገኘዋለን። የኮምፒውተር ደግሞ 0፣ 500፣ 1000፣ 1500 መጨረሻ ላይ ደግሞ 2000 ሆኖ እናገኘዋለን። ይሄ የሚያሳየው ምንድነው? የምግብ ምርት ከ500 ወደ 420፣ 320፣ 180 መጨረሻ ላይ 0 እያለ እየቀነሰ ሲመጣ የኮምፒውተር ምርት ደግሞ ከ0 ወደ 500፣ 1000፣ 1500 መጨረሻ ላይ 2000 እየጨመረ ይመጣል ማለት ነው። ምክንያቱም ሪሶርሶቹ ከፉድ ፕሮዳክሽን ወደ
ኮምፒውተር ፕሮዳክሽን እየተቀነሱ ስለሚሄዱ ማለት ነው። ነገር ግን የምግብ ፕሮዳክሽን ከ0 ወደ 180 320 420 500 እየጨመረ ሲመጣ ደግሞ ኮምፒውተር ከ2000 ወደ 1500 ወደ 1500 እና 0 እየቀነሰ ይመጣል። ምክንያቱም ምግብ እያመረትን የምግብ ምርታችን እየጨመረ ሲመጣ ምን አለ ማለት ነው? ኦፖርቹኒቲ ኮስት አለ ማለት ነው። ስለዚህ ሪሶርሶቹ ወዴት ይሄዳሉ? ወደ ምግብ ምርት እየጨመሩ ይሄዳሉ ማለት ነው። ስለዚህ ይሄ አንዱ ሲጨምር ሌላው መቀነሱን ያሳያል ማለት ነው። በከርቭ ደግሞ ስንመለከተው ዋይ አክሲስ እና ኤክስ አክሲስ ስለን ብናስቀምጥ ዋይ አክሲስ ላይ ከ0 180 320 420 500 አለ። ይህ የሚያሳየው ምንድነው? ምግብ ወደ ላይ እየጨመረ ሲመጣ ኤክስ አክሲስ ላይ ደግሞ የምናገኘው የኮምፒውተር ፕሮዳክሽን 0 ሆኖ እናገኘዋለን ማለት ነው። ነገር ግን ኤክስ አክሲስ ላይ የምናገኘው የኮምፒውተር ፕሮዳክሽን ከ0 500 1000 1500 2000 እየጨመረ ሲመጣ የምግብ ፕሮዳክሽን 0 ይሆናል ማለት ነው። ለምሳሌ ግራፉ ላይ እንደምትመለከቱት ኤ ላይ ያለው ከፍተኛ የሆነ የምግብ ምርት የሚመረትበት የመጨረሻው ጣሪያ ነው ማለት ነው። ነገር ግን በዚህ ከፍተኛ የሆነ የምግብ ምርት ጊዜ ኮምፒውተር ምንም አይመረትም። ስለዚህ ከ0 ተነስተን ወደ 500 ብንሄድ የምናገኘው ቢ ፖይንት ነው። ከኤ ወደ ቢ እንመጣለን ማለት ነው። ምክንያቱም ሪሶርሱን ለማን ሼር አደረግን? ለኮምፒውተር ፕሮዳክሽን ሼር አደረግን። ስለዚህ ኮምፒውተር ከ0 ወደ 500 ሲጨምር ምግብ ደግሞ ከ500 ወደ 420 ይቀንሳል ማለት ነው፣ ቢ ያለበት ቦታ። እንዲሁ ደግሞ ከ500 ወደ 1000 ብንጨምር የምግብ ፕሮዳክሽን ይቀንሳል፣ ምክንያቱም ሪሶርስ ወደዚህ ዳይቨርት እያደረገን ስለሆነ ማለት ነው። ስለዚህ ሲ ላይ ብትመለከቱት የምግብ ፕሮዳክሽን ከ420 ወደ 320 ይቀንሳል ማለት ነው። እንዲሁ የኮምፒውተር ፕሮዳክሽን ከ1000 ወደ 1500 ሲጨምር ምግብ ደግሞ ከ320 ወደ 180 ይቀንሳል ማለት ነው፣ ዲ ቦታ ላይ ያለው። እንዲሁም ደግሞ ኮምፒውተር ከ1500 ወደ 2000 ሲጨምር የምግብ ምርት 0 ይሆናል ማለት ነው። ይህ የሚያሳየው ምንድነው? ኦፖርቹኒቲ ኮስት ነው። ኪቡ መሀል ላይ ያለችዋን ብትመለከቱት ይህ ቦታ አቴነብል ነው፣ ሊገኝ የሚችል ሊመረት የሚችል ነው። ነገር ግን ይሄ ኢንኤፊሽንት ነው። ሙሉ ኃይል እና ሙሉ ሪሶርስን ተጠቅመን ከፍ ያለ ምርት ልናመርት ስንችል ነገር ግን እዚህ ቦታ ነው ያለው ማለት ነው። አር ያለው ቦታ ደግሞ አናቴነብል ነው፣ ለማምረት ማይቻል ቦታ ከከርቭ ውጪ ነው ማለት ነው። ፒፒኤፍ 3 ነገሮችን ይገልጻል። የመጀመሪያው ኮንሰፕት ኦፍ ስካርሲቲ ወይ ደግሞ እጥረትን የሚያሳይ ነው። ይህን ስንል ምን ማለታችን ነው? የትኛውን ማህበረሰብ ቢሆን ሙሉ ሪሶርስን ቢጠቀም አንሊሚትድ የሆኑ አውትፑቶችን ማግኘት አይችልም። ወይም ደግሞ አንድ ማህበረሰብ ያለው ሪሶርስ በሙሉ ትክክለኛ በሆነ መንገድ ምርት ውስጥ ቢያስገባ ያልተገደበ ምርት ማምረት አይችልም። ሁለተኛው ኮንሰፕት ኦፍ ቾይስ የሚባለው ነው። ኮንሰፕት ኦፍ ቾይስ የምንለው በግራፉ ላይ እንዳየነው የትኛውም አይነት እንቅስቃሴ ምርጫ ውስጥ የገባ ነው ማለት ነው። ይሄኛውን ታመርታለህ ወይ ያኛውን ታመርታለህ። ሶስተኛው ኮንሰፕት ኦፍ ኦፖርቹኒቲ ኮስት የሚባለው ነው። ኦፖርቹኒቲ ኮስት የሚባለው አንድን ምርት ለማምረት ሌላኛውን መስዋዕት ማድረግ ያስፈልጋል የሚለውን ያሳያል። ሎ ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት የምንለው እዚህ ስር ምንድነው? አንድን ምርት እያመረትን ሲሄድ የሌላኛው ኦፖርቹኒቲ ኮስት ደግሞ አብሮ ይጨምራል ማለት ነው። ስለዚህ ምርታችንን እየጨመርን ስንሄድ ሌላኛውን የምናጣውን ደግሞ እየጨመርን እንሄዳለን ማለት ነው። ይሄ ደግሞ ኮንኬቭ ከርቭን ይሰጠናል ግራፉ ላይ እንዳየነው። ኦፖርቹኒቲ ኮስት ለምንድን ነው የሚጨምረው ከተባለ አንድን ምርት ስናመርት የምንጠቀመውን ሪሶርስ ሌላ ምርት ልናመርት አቴታይም ልንጠቀመው አንችልም። ስለዚህ የኦፖርቹኒቲ ኮስት እየጨመረ ይሄዳል ማለት ነው። የኦፖርቹኒቲ ኮስት ደግሞ ቀመሩ the amount of next best alternative sacrificed divided to the amount of good gained። የምን ማለት ነው? አንድን ምርት ስናመርት ሌላውን ትተን ነው። ስለዚህ የተውነው ምርት ሲካፈል ለጨመርነው ምርት የሚመጣው ውጤት ነው ማለት ነው። ለምሳሌ በቀደሙ ግራፍ ላይ ከቢ ወደ ሲ ስንሄድ ወይም ደግሞ ኮምፒውተርን ከ500 ወደ 1000 ምርት ብናሳድግ የሚመጣው ምንድነው? ምግብ ከ420 ወደ 320 ይቀንስብናል ማለት ነው። ስለዚህ ከ420 320 የሚመጣው ዲፈረንስ ሲካፈል የኮምፒውተር ምርት ደግሞ ከ500 ወደ 1000 ሄዷል። ስለዚህ ከ1000 ሲቀነስ 500 አድርገን የሚመጣው ነው ማለት ነው። ይሄ ማለት ምን ማለት ነው? ከ420 ሲቀነስ 320 100 ከ1000 ሲቀነስ 500 ይመጣል። ስለዚህ ሁለቱን ደግሞ ስናካፍል 100ን ሲካፈል ለ500 ስናካፍል 0.2 ይመጣል ማለት ነው። ይሄ ምንድነው? አንድን ኮምፒውተር ለማምረት ሳክሪፋይ የምናደርገው ምግብ ነው ማለት ነው። 5 ኢኮኖሚክ ግሮዝ ኢን ፒፒኤፍ። ኢኮኖሚክ ግሮዝ የምንለው ምንድነው? ቶታል አውትፑት ሲጨምር ነው። ቶታል አውትፑት ስንል ምንድነው? ጠቅላላው ምርት እየጨመረ ሲመጣ ነው። ይሄ ለመሆን ደግሞ ሁለት ነገር ሊኖሩት ይገባል። የመጀመሪያው የሪሶርስ በቁጥርም ሆነ እንዲሁም በኳሊቲ መጨመር ነው። ሌላኛው አድቫንሲንግ ቴክኖሎጂያችን ሲያድግ ነው። ስለዚህ እነዚህ ነገሮች ከተገናኙ ኢኮኖሚክ ግሮዝ አለ እንላለን። ስለዚህ ፒፒኤፉ ወደ ውጪ ይገፋል ማለት ነው። መጀመሪያ ከነበረው
ጠቅላላ ምርት ተጨማሪ ምርት ስላለ ፒፒኤፉ ከርቡ ወደ ውጭ እየሰፋ እየጨመረ ይመጣል ማለት ነው። ስለዚህ አንድ ኢኮኖሚ አደገ የምንለው ምንድነው? ፕሮዳክቲቪቲ ወይ ደግሞ ምርታማነቱ ሲጨምር ነው። ምርታማነት እንዲጨምር ደግሞ የተሻለ ቴክኖሎጂ መጠቀም አለበት ማለት ነው። ለምሳሌ ቅድም ባየነው ኤግዛምፕል ምግብ እንዲያድግ ያን ምግብ ለማሳደግ ምርታማነቱ እንዲጨምር ቴክኖሎጂው የተሻለ መሆን አለበት ማለት ነው። ስለዚህ በምግብ በኩል ሰፋ እያለ ይመጣል ማለት ነው፣ ግራፍ ላይ እንደምትመለከቱት። እንዲሁም ደግሞ ኮምፒውተር እየጨመረ እንዲመጣ የኮምፒውተር ምርት እየጨመረ እያደገ እንዲመጣ ኮምፒውተር ላይ ያሉ ቴክኖሎጂዎች መሻሻል አለባቸው ማለት ነው። ከዚህ አንጻር ፒፒኤፉ በኮምፒውተር በኩል ከፍ እያለ እየሰፋ እያደገ ይመጣል። 1.5 ቤዚክ ኢኮኖሚክ ኩዌሽንስ እያንዳንዱ የኢኮኖሚ ማህበረሰብ ስካርሲቲ ኦፍ ሪሶርስ አለበት ወይም ደግሞ የሪሶርስ ውስንነት አለበት። ይህ ደግሞ ሁሉንም ስለሚያስቸግር ወይም አፌክት ስለሚያደርጋቸው ቤዚክ ኢኮኖሚክ ፕሮብሌም በመባል ይታወቃል። ስለዚህ እያንዳንዱ ማህበረሰብ የሚከተሉትን ጥያቄ መመለስ አለበት ማለት ነው። የመጀመሪያው ዋት ቱ ፕሮዲውስ ነው። ዋት ቱ ፕሮዲውስ የምንለው ፕሮብሌም ኦፍ አሎኬሽን ኦፍ ሪሶርስን ይመለከታል። አንድን ምርት ለማምረት ምን አይነት ሪሶርስ መጠቀም አለብኝ፣ በምን ያህል መጠን መጠቀም አለብኝ የሚለውን ይመለከታል። የትኛውን ምርት ላምርት እና ደግሞ በምን መጠን ላምርት የሚለው መመለስ አለበት። ለምሳሌ ኮንሰምፕሽን ጉድ ነው ወይስ ደግሞ ካፒታል ጉድ? ልንጠቀመው የምንፈልገውን ምርት ማምረት ነው ወይስ ደግሞ ያንን ምርት የሚያመርት ፋብሪካ ወይም ማሽን ማምረት ነው? ማህበረሰቡ የሚጠቀመውን ነው ወይስ ደግሞ ሚሊተሪ የሚጠቀመውን ነው? መሰረታዊ የሚባለውን ነው ወይስ ደግሞ የቅንጦት የሚባሉ እቃዎችን ነው ማምረት ያለብን የሚሉትን የሚመለስ መሆን አለበት። ስለዚህ እያንዳንዱ ኢኮኖሚ ሪሶርስ ስካርሲቲ ካለው ዋት ቱ ፕሮዲውስ የሚለውን ጥያቄ መመለስ አለበት ማለት ነው። የትኛውን እናምርት የሚለው ደግሞ እንደየ ኢኮኖሚው ይለያያል። ሌላኛው ጥያቄ ሃው ቱ ፕሮዲውስ ነው። ሃው ቱ ፕሮዲውስ የሚመለከተው ደግሞ ፕሮብሌም ኦፍ ቾይስ ኦፍ ቴክኒክ ነው። ቴክኒኮቹ ምንድናቸው አንድ ነገር ለማምረት የሚለውን የሚመልስ ነው። መጀመሪያ ላይ ዋት ቱ ፕሮዲውስ የምንለው ምንድነው የምናመርተው፣ በምን ያህል መጠን ነው የምናመርተው የሚለውን ከወሰንን በኋላ ምን አይነት ቴክኒኮችን ተጠቅመን ደግሞ እናመርታለን የሚለው ሃው ቱ ፕሮዲውስ የሚመለሰው ነው ማለት ነው። ለምሳሌ የጥጥ ልብሶችን ወይ ደግሞ ስንዴን በትራዲሽናል በሆነ መንገድ ባህላዊ በሆነ መንገድ በሰው ጉልበት ብናመርት ይሻላል ወይስ ደግሞ ዘመናዊ በሆነ መንገድ ማሽንን ተጠቅመን ብናመርት ይሻላል የሚለው ምርጫ ውስጥ ያስገባናል ማለት ነው። ቴክኒኮችን በተመለከተ በሁለት ይከፈላሉ። የመጀመሪያው ሌበር ኢንቴንሲቭ ቴክኒክ፣ ሁለተኛው ደግሞ ካፒታል ኢንቴንሲቭ ቴክኒክ የሚባለው ነው። ሌበር ኢንቴንሲቭ ቴክኒክ የሚባለው አንድ ምርት ለማምረት የሰው ጉልበትን የምንጠቀም ከሆነ ማለት ነው። ከፍተኛ የሆነ የሰው ጉልበት የምንጠቀም ከሆነ ሌበር ኢንቴንሲቭ ቴክኒክ ይባላል። ካፒታል ኢንቴንሲቭ ቴክኒክ የሚባለው ደግሞ ማሽኖችን በመጠቀም በአብዛኛው የምናመርታቸው ምርቶች እነዚህ ካፒታል ኢንቴንሲቭ ቴክኒክ ይባላሉ ማለት ነው። የትኛውን ነው መጠቀም ያለብን እኛ? ሌበር ኢንቴንሲቭ ነው አብዛኛውን ሰው በመጠቀም የምናመርተው ነው ወይንስ ደግሞ በአብዛኛው ማሽን በመጠቀም? ይህንን የሚመልሰው ምንድነው? እኛ ያለን የትኛው ነው? በአብዛኛው ያለን ሌበር ከሆነ ሌበር ኢንቴንሲቭ ነገሮችን ነው የምንጠቀመው ማለት ነው። እንዲሁም ደግሞ በአብዛኛው ያለን ካፒታል ከሆነ ወይም ደግሞ ማሽን ከሆነ ማሽንን መጠቀም አለብን ማለት ነው። የትኛው በቀላሉ ዋጋና በቀላሉ መገኘት ይችላል የሚለው ይወስነዋል ማለት ነው። ፎር ሆም ቱ ፕሮዲውስ ለማን እናምርት የሚል ጥያቄ ነው። ይህ ደግሞ ፕሮብሌም ኦፍ ዲስትሪቢዩሽን ኦፍ ናሽናል ፕሮዳክት የሚለውን የሚመለከት ነው። የአንድ ሀገር ምርት ወደ ማን ነው የሚሄደው የሚለውን የዲስትሪቢዩሽን ጥያቄ ነው፣ የስርጭት ጥያቄ ነው ማለት ነው። ይህ ማለት ምንድነው? የምናመርተው ምርት ወደ ድሃ የሚሄድ ነው ወይስ ደግሞ ለሀብታም የሚደርስ ነው የሚለውን የሚመልስ ነው። ስለዚህ የአንድ ሀገር ኢኮኖሚ በአብዛኛው ብዙ ሰዎች የሚጠይቁትን የሚፈልጉትን የሚያመርት ከሆነ ነሰሰሪ ጉዶች ላይ ፎከስ ያደርጋል ማለት ነው። ነገር ግን ለግዠሪ ከሆነ ሀብታሞችን መሰረት አድርጎ የሚመረት ነው ማለት ነው። አብዛኛው ምርቶች የሰዎች ፍላጎት የሰዎች ኒድና ወንት ላይ መሰረት አድርገው የሚመረቱ ናቸው።